በቃ አማኝ የተልከሰከሰ ህይወት መኖር የለበትም። ኢየሱስ ጌታ በቅድስና ህይወት እግዚአብሔርን በመምሰል በማስከበር መኖር አለበት። ልክ እንደ ሌሎቹ በሴሰኝነት፣ በዘማዊነት፣ በመጠጥ ሌሎች ዓለማዊ ሰዎች እንደሚጎርፉት መመላለስ የለበትም። ድኛለሁ አልጠፋም ብሎ አንድ አማኝ በዚህ ህይወት ውስጥ ካለ ስለ መዳኑኛ በምናውቃለን። መጽሐፍ እየተናገረ ያለው ድኛለሁ አልጠፋም እንኳን የሚል ሰው ቢኖር ድኛለሁ ልጠፋም እችላለሁ ቢልም ጴንጤ ብዙም ይሄ ነገር አከራካሪ ነው ብዬም ስለማላስብ፣ ግን ዛሬ ሁለቱንም የምጠይቃቸው ድኛለሁ እግዚአብሔር ልጅ ነኝ ይሉናል። ኦኬ ከዳንክ የጽድቅ ጥሩር ለብሳለሁ። የጽድቅ ጥሩር ምን ማለት ነው? እንደፈለክ አትኖርም ማለት ነው። ኢየሱስ ጌታ ነው። ሮሜ ምዕራፍ 6 ላይ ሲናገር ከኃጢአት ባርነት ወደ ጽድቅ ባርነት እንደገባ መጽሐፍ ይናገራል። በፊት የኃጢአት ባሮች ነበርን። የኃጢአት ደሞዝ ደግሞ ምንድነው? ሞት ነው። ስለዚህ ኢየሱስ መጥቶ ስለኛ ኃጢአት ባርነት የመጨረሻው ጀጅመንት ሞት የሆነውን ሞትም ሞተልን፣ ከፈለልን። አሁንስ አማኝ ምንድን ሲባል የጽድቅ ባሪያ ነው። ኢየሱስ ጌታ ነው። የጽድቅ ባሪያ ኢኒሴንስ ጌታ አለው ከላዩ። አሁን አማኝ ሲኖር በዚህ ምድር ላይ እንዴት ነው የሚኖረው ሲባል የጌታውን ፍቃድ እየፈጸመ። አማኝ ከዚህ ውጭ መኖር አይችልም። እዚህ ምድር አማኝ ሊኖር የሚገባው የጌታውን ፍቃድ ነው። የጌታውን ፍቃድ የማይኖር አማኝ ነኝ የሚል እንኳን ቢኖር ይህ ሰው የዳነ ሰው አይደለም። ባይዘው አንድ አማኝ መዳኑን እንኳን እኛ የምናውቀው በቅድስና ህይወት በፍሬ እግዚአብሔርን በመምሰል ሲመላለስ ነው። ከዛ ውጭ ድነት ሐሳባዊ ነው፣ ህልም ነው የሚሆነው። እንግዲህ ብዙ ጊዜ እያወራን ነው እዚህ ቤት ዩቲዩብ ላይም ትምህርቶች አሉን ስለ አፋዊና ስለ እውነተኛ አማኞች ተመርናል። አፋዊ አማኞች የት ነው ያሉት ከተባለ ቸርች ውስጥ ነው ያሉት። ኢየሱስ ጌታ ነው። እንክርዳዱም ስንዴውም ቸርች ውስጥ አለ። ግን መለከት ሲነፋ እንክርዳድ እያጨበጨበ ልሳን እየተናገረ ለጴንጤ ማይወሰድ ጴንጤ ያሉ ባይዘው ሲሪየስ መነግራችሁ አንዳንድ ጴንጤዎች አይወሰዱም። ኮንግሬሽን ውስጥ መገኘቱ አይደለም ጉዳዩ፣ ቸርች ውስጥ መገኘቱ አይደለም። እውነተኛ በልቡ ኢየሱስ ክርስቶስን ያነገሰ ሰው ነው ወይ የሚለው ጥያቄ ነው። ይሄን ጉዳይ አከሌ ድኖል አከሌ አልዳነችም ማለት አንችልም። እኛ ስለ መዳን ስናስተምር ግን የዘላለም ስለማግኘት ስናስተምር ስንዴና እንክርዳዱ አብሮ እያደገ እንዳለ መጽሐፍ ቅዱስ ይናገራል። የት? ሉቃስ 8 ላይ ዘሪ ዘሩ ሊዘራ ወጣ፣ የእግዚአብሔር መንግስት ነው ዘሩ የሚዘራበት ይሄ ዓለም ነው ካለ በኋላ ዘሩ የእግዚአብሔር ቃል ይላል፣ ዘሪው ደግሞ እግዚአብሔር ነው። እና እነዚህ እንክርዳዶች አሉት። መጨረሻ ላይ ደን ሐዋርያቶቹ እንንቀል ሲሉት አትንቀሉታል። የመከር ጊዜ ሲመጣ ተነቁታላችሁ። የመከር ጊዜ ኢኒሴንስ ምንድን ሲባል ራፕቸር ነው። መለከት ሲነፋ የሞቱ ሲነሱ ሕያዋን ደግሞ ሲለወጡ በደመና ላይ ወደ ጌታ ሲነጠቁ እኛ አፋዊ ክርስቲያኖች እዚህ ምድር ላይ ከአሕዛብ ጋር ይቀራሉ። ኢየሱስ ጌታ ነው። ቤተ ክርስቲያን ሆኖ እኛ ከአጠገብ ስንነጠቅ ላይነጠቁ የሚችሉ ክርስቲያኖች አሉ። ልሳን እየተናገሩ እያስመሰሉ እየሰመሩ ሁላ ማለት ነው። ኢየሱስ ጌታ። ይሄ መጽሐፍ ቅዱስ ትምህርት ነው። ሃሌሉያ። ስለዚህ በጽድቅ አንድ እነዚህ ሰዎች አይደንቲፋይ የምናደርገው በምን ሲባል በቅድስና አይኖሩም፣ በጽድቅ አይኖሩም። የጽድቅ መታጠቂያ እዚህ ላይ አላደረጉም። የጽድቅ ጥሩር ያ ወታደር ሲያደርግ ሰይፍ እንኳን አልፎ ልቡ ጋር ቢመጣ ሊወጋው አይችልም። ኢየሱስ ጌታ ነው። ስለዚህ አንድ አማኝ ከዳነ በኋላ ልክ እንደዚሁ ዲያብሎስን ለመቋቋም ይሁን እግዚአብሔር ከሱ ጋር እንዳለ ለማሳየት የጽድቅ ጥሩር መልበስ አለበት። የጽድቅ ጥሩር በጣም አጭር ሳደርገው በቅድስና መኖር፣ እግዚአብሔር መምሰልና እግዚአብሔር መፍራት፣ ለእግዚአብሔር መገዛትን የያዘ ነው። ሌሎች እንደሚሮጡት አይሮጥም ክርስቶስ። ሌሎች እንደሚባክኑት አይባክንም። በዚህ አጋጣሚ አማኝ ኃጢአት አይሰራም አይደለም ጥያቄው። ፕሮባቢሊቲ አማኝ ሊደክም ይችላል። አማኝ ግን ሲደክም ፔኔትሬት ያደርጋል፣ ይነሳል። ንስሐ አለ፣ አማላጅ አለ። አማኝ ግን በዛ ህይወት ውስጥ ጸንቶ አይኖርም። በዛ ህይወት ውስጥ ሁሌ አለ ማለት አማኝ ይህ ሰውዬ ሲጀመር አማኝ ነው እንዴ? ኢየሱስ ጌታ ነው። አማኝን እኮ አንድ የሚለየው ነገር የእግዚአብሔርን ባህሪ ተካፋይ ሆኖ በአእምሮ መታደስ የሚታደሱ የፈጣሪውን መልክ ይመስሉ ዘንድ በእውቀት የሚታደሰውን አዲሱን ሰው ለብሳችሁ አይላል። አሮጌው ወልቆ አዲሱ ካልተለበሰ ምኑን አማኝ ነው? ይሄ ልክ እንደ ኖስቲካውያኖች ዲፕ ኖሌጅ ወይ ደግሞ አውቃለሁ ብሎ ሮሜን መናገር ኤፌሶን መናገርና የሮሜና የኤፌሶን መልእክት አለመኖር ይለያያሉ። ሰዎች ፕሮፌሽናል ፓስተሮች አሉ በዚህ አጋጣሚ ትልልቅ ቀብር ስነስርዓት የሚያከናውኑ ሰርግ ላይ የሚመሩ ምናምን። ግን ይህ ሰዎች በጣም ጥሩ እንትን የመሰናበቻ የሞት ስብከት ሰብከው ስለ ራፕቸር ምናምን ተሰሎንቄ አንደኛ ቆሮንቶስ ምዕራፍ 15 አንስተው ስለ ሰርግም ደግሞ ጥሩ ታዲስ ጊዜ አቀናጅተው ስብከት አምተው፣ ግን ሰዎቹ ከሰበኩ ከጨረሱ ወይ ቀብር ካሸኙ በኋላ ሲጃራ የሚያጨሱ አሉ። ሰዎች በዚህ ዘመን ፕሮፌሽናል ፓስተር መሆን ይችላል። በዚህ ዘመን ኡስታዝ ዛክር ናይክ የሚባል ሰው አለ ኳታር ላይ በጣም ዲፕ የሆነ እግዚአብሔር ቃል እውቀት አለ። ያ ማለት ግን በደፈናው ነው፣ በፊደል ነው፣ በመንፈስ አይደለም። አልረዳውም፣ ይህም ክራይስት አልሆነበትም። ግን ዲቤት ሲያደርግ ከአንዳንድ ክርስቲያኖች ጋር ጥቅስ እንኳን ሲናገሩ ቦታውን አመቶ አይዴንቲፋይ ያደርጋል። ጉዳዩ ምንድን ሲባል ክርስትና እዚህ ጋር ጥቅስ የሚያዝም ጉዳይ አይደለም። ያወቀውን ህይወት በህይወት መኖር መመንዘር ነው። ክርስትና ካልተኖረ ክርስትና አይደለም። ኢየሱስ ጌታ ነው። ሮሜን ብትወረውርብን፣ ገላትያን ብትወረውርብን፣ የሆነ ጥቅስ ብታመጣ ህይወት ግን እንደ ገላትያና እንደ ገላትያ እንደ ሮሜ ካልሆነ እኛ እንዴት አድርገን እንቀበል? አዎ ድኛለሁ ብትይ ለአንቺ አዎ ድነሻል። እኔ ግን እንዴት መዳንሽን እንወቅ? ጌታን በመምሰልሽ ነው። ለእኛ ገሃዳዊ ምልክት ያስፈልገናል። ግን አለ በአፍ ብቻ የሆነ እሱ ቦሪንግ ነው። ኢየሱስ ጌታ ነው። ስለዚህ የጽድቅ ጥሩር ብሎ
ያስቀምጧል። ኢየሱስ ያድናል። ክብር ለጌታ ይሁን። ሶስተኛው የወንጌል ጫማ ነው። ይህ ነገር በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይቁሙ። በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይቁሙ። ይህ ማለት ምን መሰላችሁ? አጭሩ ነገር ያ ወታደር ትልቅ ከስክስ አድርጓል፣ ተለቅ ያለ ከስክስ አድርጓል። ስለዚህ እግሩን ጫማውን እያየ ጳውሎስ የሱን ጫማ ምቶ ቀጥታ ለአማኞች በሰላም ወንጌል ተጫምታችሁ ቁሙ። ምን እያላችሁ መሰላችሁ? ወንጌልን ስበኩ። ኢየሱስ ጌታ፣ በደረስክበት ቦታ ሁሉ ኢየሱስ ያድናል በል። ኢየሱስ ጌታ ነው በል። ከሙታን ተነስቷል በል። ስለ ኃጢአት ሞቷል በል። ከሙታን ደግሞ ተነስቷል ብለህ መስክር። ጳውሎስ ሲናገር ወንጌልን ባልናገር ወየውልኝ አለ። በዚህ አጋጣሚ ወንጌል የመመስከር ግዴታ የኛ ብቻ የአገልጋዮች ብቻ አይደለም። ኤኒ ክርስቲያን ባለበት በደረሰበት ቦታ ሁሉ ስለ ኢየሱስ ክርስቶስ መመስከር አለበት። ለምን ሲባል ወየውልኝ አለ። ጳውሎስ ወየውልኝ ካለ የትኛውም ክርስቲያን ሕፃን ትልቅ ሊሆን ይችላል፣ አዋቂ አዛውንት ብሎ ታሪክ የለም። ሁሉም የምስራችን ወንጌል መስበክ አለበት። ስለዚህ በሰላም ወንጌል ተጫምታችሁ ቁሙ ሲል ወንጌል በደረሳችሁበት ቦታ ሁሉ እግራችሁ በደረሰበት ቦታ ሁሉ ወንጌልን ስበኩ፣ ስለ ጌታ መስክሩ ያለ ይነግረናል። አራተኛው የእምነት ጋሻ ብሎ ይጠራዋል። እዚህ ቁጥር 16 ላይ ከዚህም ሁሉ ጋር የሚንበለበሉትን የክፋትን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የክፋት ነበልባሎች አሉ። ስለዚህ እነዚህ የክፋት ነበልባሎች የምታጠፉበት በእምነት ጋሻ። በመናፍስቱ ዓለም ላይ ያለ ነበልባል ቢሆን እንኳን የእምነት ጋሻችሁን ድፍረታችሁን እምነታችሁ ስታነሱ ጌታን አምነዋለሁ ጠላት በኔ ላይ አቅም የለውም ስትል ድፍረትን ስታነሳው የክርስቶስ ኢየሱስ የስም ስልጣን ስትጠቀም ሊነካ አይችልም። ስለዚህ ያ ወታደር ጋሻ አለው፣ በእጅ የሚያዝ ጋሻ ነው ያለው። ያ ጋሻ ሊሰበር ሊወረወር ከእጁ ሊወድቅ ይችላል። እኛ ውስጥ ያለ የእምነት ጋሻ ግን ሊወጣ ሊሰበር አይችልም። ኢየሱስ ጌታ ነው። ጳውሎስ ይህን እያየ የእምነት ጋሻችሁን አንሱ ይላል። ስለዚህ የእምነት ጋሻ ሲል ምን እያለ ነው? ጌታ ኢየሱስን እግዚአብሔር አምላክን ስትሪክትሊ እመኑት። ነገራችሁ እንደሚቀይር ነገራችሁ እንደሚሰራ እንግዲህ ከዲያብሎስ ጋር በተያያዘ ነው። የክፋት ቀን ይመጣል፣ የእሱን የክፋት ነገር ትቋቋሙ ዘንድ ያለ መጽሐፉ የሚጀምረው። ስለዚህ ያ ሁሉ ነገር ለማንሳት ይሄ ጋሻ ማንሳት አስፈላጊ ነው። ጋሻ ኢኒሴንስ ወደኛ ሲመጣ እምነት ፌዝ ለመዳን እምነት እንደሆነ አሁን ደግሞ በዚህ ምድር ላይ ለመመላለስ እግዚአብሔር ማመን እንደሚያስፈልግ እግዚአብሔር ከዚህ ካለሽበት ሁኔታ ሊያወጣ እንደሚችል ሊያሻገር እንደሚችል ማመን አለብሽ። በከፊል አይደለም። እዚህ ያዕቆብ እንደሚለው በሁለት ሐሳብ ያለ ሰው ከጌታ አንዳች አይቀበልም ይላል። በመወላወል አይደለም፣ በማመን መቆም። ኢየሱስ ጌታ ነው። ዲያብሎስ የማይመጣው እኮ ፈተናው የሚያመጣው እንድትወላወሉ ነው። የመጀመሪያው አያ ይላል ጳውሎስ፣ በእምነትን ጋሻ አንሱ። የትኛውም ሁኔታ ላይ ትሆን ይችላልሽ፣ አምነዋለሁ ጌታዬ ትልቅ ነው ብለን እንድናሳየው ይፈልጋል፣ እንድንከላከልበት ይፈልጋል። ኢየሱስ ጌታ ነው። ሌላው እዚሁ 16 ላይ 17 የመዳን ራስ ቁር አድርጉ። የመዳን ራስ ቁር የሚለው ቀጥታ እዚህ ጋር ነው። የሰውየውን የወታደሩን ይሄ እዚህ ጋር ልክ ኢንጂነሮች የሚያደርጉት ሄልሜት አላ ራስ ቁር ይለዋል። እዚህ ጋር በብረት የተሰራ ራሱን የሚከላከልበት ነው። ይሄ የራስ ቁር ከተቀመጠ ሰይፍ እንኳን አናቱን ቢመታው ብረት ስለሆነ ከብረት ጋር ይጋጭና ሰውነቱ ምንም አይሆንም። ስለዚህ ይህን ሰው የራስ ቁሩን እያየ እናንተም አለ የመዳን ራስ ቁር አድርጉ። እንግዲህ ዲያብሎስ ሲወረወር ብዙ ቦታ ነው የሚወረወረው ማለት ኢየሱስ ጌታ ነው። ልክ በዛ በወታደሩ ካየን ወታደሩ አናቱ ላይ ሊወረወር ይችላል፣ ሰይፍ ወደ ወገቡ ሊመጣ ይችላል፣ ወደ እግሩ ወደ ተለያየ ዳይሜንሽን ሊሆን ይችላል፣ ደረቱ ላይ ሊመጣ ይችላል። እናንተ ጋር ጠላት ሲያስብ ወይ ፋይናንስ ወይ አቅም ወይ ትዳር ወይ ገንዘብ ወይ ጤና ላይ ይመጣል። ኢየሱስ ጌታ ነው። በተለያየ መንገድ ፋይት የጉድ ፋይት አለ። እነዚህን ፋይቶች ግን የምታሸንፉት እነዚህን የእግዚአብሔር ሙሉ ጦር ዕቃ ስትለብሱ። ስለዚህ የመዳን ራስ ቁር አድርጎ ሲባል መዳናችሁን መስክሩት። ጌታ እግዚአብሔር ጽድቃችሁ መሆኑ ቅድስናችሁ ቤዛችሁ መሆኑ ተናገሩት፣ አውጁለት። ኢየሱስ ጌታ ነው። የመዳን ራስ ቁር ክርስቶስ ኢየሱስ ነው አይደል? ልክ በብሉይ ኪዳን ዘመን ቱሚምና ኡሪም የሚባሉ በካህናት መካከል የሚደረጉ ልብሶች አሉ። የ12 የእስራኤል ነገዶች የሚደረጉበት እነዚህ በቶፓዚዮን በአልማዝ በመረግድ የሚሰሩ እንትኖች አሉ። ይሄ መገናኛው ድንኳን የሚል ትምህርት ስንጀምር እሱም ምን ይሆናል። ኢየሱስ ጌታ ነው። ስለዚህ የእምነትን የመዳን ራስ ቁር አድርጉ። በቃ ድናል ከተባልክ ድኛለሁ ማለት ያለብን። በመዳን ጉዳይ ለምን ትሰጋለህ? አንተ ኃጢአት አትስራ፣ አትልከስከስ፣ ስደክም ንስሐ ግባ፣ አማላጅ አለ። የምን ፍራቻ? ኢየሱስ ጌታ ነው። ሰው የሚፈራው እኮ በዛው ጸንቶ ከሄደና ከካደም ይለዋል። አንተ አትክድም። ከወደቅ ተመለስ። ወድቆ ማይመለስ ጀመር ክርስቲያን አይደለም። ባይዘ የመጀመሪያ ወድቆ ከተመለሰ ግን ንስሐ አለ። እንደ ዳዊት ወድቆ ተነስተዋል። ብሉይ ኪዳን መጽሐፍ ሲናገር ጻድቅ 7 ይነሳል፣ 7 ደግሞ ይወድቃል፣ ይነሳል። መጽሐፍ ቅዱስ አዲስ ኪዳን ሲናገር የወደቀ አይነሳም፣ የሳት አይመለስም ይላል። መውደቅ አለ፣ መነሳት አለ፣ መሳት ደግሞ አለ፣ ደግሞ መነሳት አለ። ስለዚህ የሳተ ይመለሳል፣ አዲስ ኪዳን የወደቀም ይነሳል። ስለዚህ መውደቅን አትፍራው። ስትወድቅ
ለመመለስ ሞክር፣ ይፈርታ ሳይ ንስሐ ግባ፣ እግዚአብሔርን ፈልገው፣ እግዚአብሔር ያድሳል። ኢየሱስ ጌታ ነው። እንኳን በአዲስ ኪዳን በብሉይ ኪዳን ለብዙዎች ምሕረት አድርጓል። ኢየሱስ ጌታ ነው። ስለዚህ የመዳን ራስ ቁርን አድርጉት ብሎ ይናገራል። የመጨረሻ የመንፈስ ሰይፍ ነው ይሄ የእግዚአብሔር ቃል የሚለው ማለት ነው። የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ይላል። ኢየሱስ ጌታ ነው። ያ ወታደር የመጨረሻው አቅሙ በዚህ ሲመታ እዚህ ጋር ይከላከላል፣ በዚህ ሲመታ እዚህ ጋር ይከላከላል፣ በዚህም ሲመታ በጋሻ ይከላከላል። በእነዚህ ሁሉ ነገሮች ከተከላከለ በኋላ የመጨረሻ ደግሞ የሚያጠቃበት አቅም አለ፣ ጉልበት አለ። ያለ ክርስቲያን ምንድነው ጉልበቱ ሲባል ለዛ ለወታደሩ ሰይፉ ነው። ያንተ ተጋጣሚው ለመምታት ለማጥቃት ኢቭን ለመግደልም ከሆነ ኢየሱስ ጌታ ነው። ነገር ግን እኛ ጋር ሲመጣ በዚህ ሁሉ ነገር በጽድቅ ጥሩር፣ በእውነት ጋሻ፣ በመታጠቂያ፣ በጋሻ በዚህ ሁሉ ከመካከትም በኋላ የመጨረሻ ጠላትን ዲያብሎስን የምናሸንፍበት የእግዚአብሔር ቃል ይላል። ኢየሱስ ጌታ እንደ ቃሉ ስንናገር ፊትሽ ሊቆም አይችልም። መጽሐፍም እዚህ በሉቃስ 4 ሲናገር መጽሐፍ ቅዱስ ጌታ ኢየሱስ 40 ቀን ከጾመ ከጸለየ በኋላ ሲወጣ መንፈስ ቅዱስ ወደ ምድረ በዳ ወስዶት በዲያብሎስ ተፈተነ ይላል። ሲፈተን 3 ትልልቅ ፈተናዎች ነበሩ። ተርቦ እንደነበር ስላወቀ ይህን ድንጋይ እውነት እግዚአብሔር ልጅ ከሆንክ ዳቦ አድርጋ ነው። ዘዳግም ምዕራፍ 6 ላይ ተካሂዶ ሰው ከእግዚአብሔር አፍ የሚወጣ ቃል ጭምር እንጂ በእንጀራ ብቻ እንደማይኖር ሊያስተምርህ በምድረ በዳ መራ ይላል። እስራኤልን ሞዲፋይ አድርገው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሎ ሲያስተምር ታያላችሁ። ኢየሱስ ጌታ ነው። ጌታ ኢየሱስ ለዲያብሎስ ምን መለሰ ሲባል እንደዚህ ተብሎ ተጽፏል። ኢየሱስ ጌታ ነው። የእግዚአብሔር ቃል ምን ያክል ፓወር እንዳለው። ሁለተኛውም ልክ እንደዚህ ነው። ወደዛ ሰንጣቃው አለት ላይ ከፍ ወዳለ ወሰደውና ዓለምን አሳየው። ይህ ሁሉ ለእኔ ተሰጥቶኛል፣ ስለዚህ ማንም ወድቆ ቢሰግድልኝ እሰጠዋለሁ አለ። እንግዲህ እዛ ጋር እንደ ሰይጣን ፎጋሪ ነው ብዬ ማሰበው ሰጪውን እሰጣለሁ አለ። ኢየሱስ ጌታ ነው። ያ ተስፋው ቀን የሸዋ ክርስቶስ ማን እንደሆነ ስለማያውቅ ነው። ባይዘው ኢንፎርሜሽን የለውም። ሲመጣም ያው ብላቴና ያስገደለበትን ምክንያት ከነ ሙሴ ዘመን ጀምሮ ወንዶችን የሚያስገድልበት ከእስራኤል ነገድ የሚመጣ አንድ የይሁዳን አንበሳ እንዳለ ይታወቅ ነበር። ኢንፎርሜሽን የለውም፣ ማን እንደሆነ አያውቀውም። ግን መጥቶ ጠይቆ ፈትኖታል እና ሲል ወርቅ ስገድልኝ ሲባል ለአንድ ለእግዚአብሔር ብቻ ስገድ እሱም ብቻ አምልክ ተብሎ ተጽፏል። እንግዲህ ጌታ ሲመልስ የነበረው እንዲህ ተብሎ ተጽፏል። ዘዳግም ምዕራፍ 8 ሶስተኛ የመጨረሻው ሰከፍ ወዳለ ተንጣቃ አለት ወስዶት አንተ እውነት የእግዚአብሔር ልጅ ከሆንክ አለው። ኢቨን ኢፍ እዚህ ጋር ጥቅስ ጠቅሷል። መዝሙር 91 ቁጥር 11 በመንገዱ ሁሉ የሚለው ሌባ ስለሆነ ቆርጦት ይጠብቁ ዘንድ መላእክቱ ስለ አንተ ያዛቸዋል፣ እግር ለመናወጥ አይሰጠውም የሚለውን ጥቅስ ጠቀሰና እስቲ እውነት የእግዚአብሔር ልጅ ከሆንክ ጥቅስ ይዞ መጥቶ ማለት በፋክት ይዞ መጥቶ ጣል አሉ። እግዚአብሔር አምላክን በከቱ አትፈታተን ተብሎ ተጽፏል ዘዳግም ምዕራፍ 6። ስለዚህ ጌታ ሲመልስ የነበረው ሶስቱንም የዲያብሎስን ፈተና እንደ እግዚአብሔር ቃል። ስለዚህ ይሄ ጳውሎስ ምን ያስተማረው ሲባል ይሄ ሰይፍ የሚለው የእግዚአብሔር ቃል ነው አለ። በሁኔታች ላይ እግዚአብሔርን ቃል ተናገር። ኢየሱስ ጌታ ነው። በሁኔታ ላይ አማናዊውን የእግዚአብሔር ቃል ተናገርበት። ተራራው ይናዳል፣ ሸለቆ ይተረተራል። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ቃል ኃይልና አቅም እንዳለው በደንብ ከዚህ ማየት እንችላለን። ኢየሱስ ጌታ ነው። ስለዚህ ያየነው የሙሉ